ይህ ሴንትራል ፓርክ ኦፍ አዲስ አበባ የተባለው የወንዝ ዳርቻ ፓርክ ነው። በዛሬው ቪዲዮአችን አስገራሚውና አስደናቂውን የሴንትራል ፓርክ ኦፍ አዲስ አበባ ወንዝ ዳርቻ ፓርክ እናያለን። አብራችሁን ቆዩ። ናችሁ የሶሎሞን ጎ ዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ በአዲስ አበባ ከተማ ውስጥ ሴንትራል ፓርክ ኦፍ አዲስ አበባ የተባለውን ይህን አዲሱን በጣም አስገራሚ በጣም እጅግ ዘመናዊ የሆነውን አዲስ አበባ ላይ የሚገኘውን የወንዝ ዳርቻ ፓርክ ሪቪው ለማድረግ በዚህ ወንዝ ዳርቻ ፓርክ ተገኝቻለሁ። ወንዝ ዳርቻ ፓርክ እንደ ኢትዮጵያ ውስጥ እንደተሰሩ ሌሎች ፓርኮች አይደለም። በጣም የተለየ የሚያደርገው በጣም ብዙ ነገሮች አሉ። ለምሳሌ ወንዝ ዳርቻ ፓርክ ላይ የኤሌክትሪክ መኪና ቻርጅ ማድረጊያዎች፣ የተለያዩ ሆቴሎች፣ ሬስቶራንቶች፣ ባሮች፣ በቃ የተለያዩ ብዙ ነገሮችን ዘመናዊ ነገሮችን ያሟላው የወንዝ ዳርቻ ፓርክ። የተለየ የምታዩት ወንዝ በጣም የተለየ ወንዝ አለ። አዲስ አበባን ከሁለት ከፍሏት የሚመጣ ትልቅ ወንዝ አለ። እሱ ወንዝ የሚያልፍበት ቦታ ላይ የተሰራ በጣም ዘመናዊ አስገራሚ እድገቱ በጣም ፈጣን የሆነው የአዲስ አበባ ይሄ የወንዝ ዳርቻ ፓርክ የሰላም ድልድይ ከሚባለው አካባቢ ላይ ይሄ የወንዝ ዳርቻ ፓርክ የሚገኘው በቦሌና በቂርቆስ ክፍለ ከተማ መሃል ላይ የሚገኘው በጣም ሴንትራል ፓርክ ኦፍ ኢትዮጵያ ሴንትራል ፓርክ ኦፍ አዲስ አበባ ይባላል። ይህን ፓርክ ላሳያችሁ፣ አብራችሁ ይቆዩ። በዚህ ፓርክ ውስጥ ምን አይነት አገልግሎት ይገኛል? እዚህ ፓርክ ለጊዜው ለመግባት አሁን ላይ በነፃ ነው መግባት የሚቻለው። የአዲስ አበባ ውስጥ የሚገኙ የተለያዩ ፓርኮች አሉ። ለምሳሌ ሰሞኑን የተመረቀው የስፖርት ፓርክ ይባላል። የተለያዩ ሀገራችን ላይ ለሀገራችን ኦሎምፒክ ሜዳሊያ ያመጡ ሯጮችን አትሌቶችን የተዘከሩበት ሐውልታቸው የቆሙበት የስፖርት ፓርክ ለመግባት 300 ብር ነው። ወዳጅነት ፓርክ ለምሳሌ ለመግባት 150 ብር ነው እያለ የተለያዩ ዋጋ ዝርዝር አላቸው። ነገር ግን ይህ የወንዝ ዳርቻ ፓርክ በጣም ግዙፍና ዘመናዊ ፓርክ ቢሆንም ነፃ ነው። ለጊዜው መግቢያ የተሰራ መሰለኝ። በጣም እንደምታያቸው ኮንስትራክሽን መኪኖች አሉ። የተለያዩ የመዋኛ ገንዳዎች የተሰሩ ነው። ሐይቆች አሉ። የሚወርደው ወንዝ አለ። በጣም አስገራሚውን የወንዝ ዳርቻ ፓርክ ላሳያችሁ፣ አብራችሁ ይሄ ነገርኳችሁ። ሐይቁ በቃ የታየው በጣም ግዙፍ ሐይቅ ነው። በቃ ተሰራሽ ሐይቅ ማለት ሙሉ በሙሉ ተሰርቶ አልቋል። ውሃው ነው የተመጣጣኝ ሙሉ በሙሉ ውሃ ሞልቶበት ነበር። ነገር ግን አሁን በዚህ ሳምንት ተመጣጣል። ፓርኩ ሲያልቅ ይሄ ሐይቁ ፋውንቴን ስላለው በጣም ነው የሚያምር። በዛው ይሄ ሲመረቅ ይሄ ፓርክ ተመረቀ ጊዜ በቃ እኔ ይገርመኛል አዲስ አበባ እንዴት እንደምታምር። ይሄን ህንጻ እዩት፣ በጣም የሚያምር ግዙፍ እንዴ! በጣም ነው የሚያምር። እዚህ ህንጻ ፊት ለፊት ይሄ ፓርክ መሰራቱ አዲስ አበባ እጅግ ዘመናዊ ያደርጋታል። አዲስ አበባ በጣም ውበትን ይጨምራል። ይሄ የኢትዮጵያ ፕሮጀክት ሳይሆን የአዲስ አበባ ፕሮጀክት ነው። ለምን መሰላችሁ ይሄን ያልኳችሁ? ይሄ የኢትዮጵያ ፕሮጀክት ሳይሆን የአዲስ አበባ ፕሮጀክት ነው ያልኳችሁ ምክንያት ማለት ነው። ኢትዮጵያ ማለት አጠቃላይ መላ ሀገሪቱ ናታ። ነገር ግን መላ ሀገሪቱ ላይ የሚሰሩ ፕሮጀክቶች በጣም ነው የሚጓተቱ፣ በጣም ነው ወደ ኋላ የሚቀሩ። እዚህ አዲስ አበባ ላይ የሚሰሩ ፕሮጀክቶች ግን በጣም ፈጣን ናቸው። በጣም እድገታቸው በጣም አስገራሚ እድገት የሚያሳዩ ይሄ ፓርክ እንደዚህ ያለውን ፓርክ ማለት ነው የዛሬው ብትመጡ የሌላ ገጽታ ነው የምታገኙት። በጣም ዘመናዊ ሆኖ እጅግ አድጎ እጅግ ተቀይሮ ሁሉም ነገር ተጠናቆ የምታገኙት እንደ አይነት ፓርክ። እኔ ለምሳሌ ምን ያጋጥመኛል መሰላችሁ? አንድ ቦታ ሄድና ቪዲዮ ለመስራት እንጂ በሆነ አጋጣሚ ይመለሳሉ ቪዲዮ ሳልሰራም። ልክ በሁለት ሳምንት ወይም በሶስት ሳምንት ወደ በዛ ቦታ ሲሄድ ወደዛ የሚሰራ ፕሮጀክት ሲሄድ ፕሮጀክቱ ተጠናቋል ወይም ደግሞ ሊያልቅ በጣም ትንሽ ቀርቶታል። ይህ ማለት የአዲስ አበባ ፕሮጀክቶች ምን ያክል ፈጣን እንደሆነ ያሳያል። ምን ያክል ፈጣን እንደሆነ አሁን ለምሳሌ እስከዛሬ በነበርኩበት አካባቢ በጎንደርና አጠቃላይ አማራ ክልል አካባቢ ፕሮጀክቶች በጣም ነው የሚዘገዩ። እንደዚህ እንደ አዲስ አበባ ፈጣን አይደሉም። እና ለምን እንደሆነ ለዛ ነው የአዲስ አበባ ፕሮጀክት ያልኳቸው። የአዲስ አበባ ፕሮጀክት በጣም ፈጣን ነው። በአዲስ አበባ ከተማ አስተዳደር ስለሚሰራው ወይም ደግሞ በኢትዮጵያ መንግስት ይሁን ይሄ ነው እኔ መረጃ የለኝም አላውቅም። ነገር ግን በጣም ፈጣንና አስገራሚ ፕሮጀክቶች በዚህ በአዲስ አበባ ከተማ እየተካሄዱ ያሉትን ከዚህ በኋላ እየተንቀሳቀስን በመላ ሀገሪቱ ወደ ድሬዳዋና ወደ ሀረማያ በቅርቡ የተለያዩ ቪዲዮዎችን የምንሰራ ይሆናል። የፕሮጀክት ቪዲዮዎችን የምንቀርጽላችሁ ይሆናል እና አስገራሚ የሀገራችን ገጽታዎች ይህን ይመስላሉ። በተለይ የሚገርመኝ አዲስ አበባ ውስጥ የሚሰሩ ፕሮጀክቶች በጣም ተጠናንባቸው ሁሉም ነገር ለሁሉም ነገር
ምክንያቱም ዓለም አቀፍ ስታንዳርዱን የጠበቀ ፕሮጀክት ስለሆነ ለሁሉ ነገር ጠንቅቆ ነው። በቃ ከምላችሁ በላይ የተሰሩት ነገሮች ሁሉም ነገር ለፐርፐስ አላቸው፣ የራሳቸው የተሰሩበት ኬዝ አላቸው። እዚህ የተለያዩ ጽሁፎች አሉ፣ እናቶች ተመሰገኑበት፣ ብቻ ብዙ 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 ነገር ነው። የተለያዩ መልእክት ያስተላለፉባቸው እነዚህ ግዙፍ የሀገራችን ሜጋ ፕሮጀክቶች ናቸው ያላችሁ። እና እኔ ምን መሰራችሁ፣ እኔ እስከዛሬ ካየሁት መካከል እግዚአብሔር ምስክሬ ይሆናችሁ ኢትዮጵያ ሲባል አንድ ሀገራ ኢትዮጵያ ውስጥ ሁሉም ሰው እኩል እየኖረ ነው ብዬ አላስብም። ከዚህ ከምትት ህንጻ ጀርባ የኦራኤል ቤተክርስቲያን አለ። በኦራኤልና በቦሌ ክፍለ ከተማ መሀል የተሰራው ይሄ ፓርክ በጣም አስገራሚ ፓርክ ነው። አዲስ አበባ ደግሞ የገረመኝ ነገር መሰላችሁ፣ አዲስ አበባ በሚንቀሳቀስባቸው እንደዚህ ፓርኮችን ሪቪው በማድረግበት ሰዓት በጣም ከሚያስገርሙ ነገሮች መካከል የአዲስ አበባ ፕሮጀክቶች ፍጥነት፣ እኔ እስከዛሬ ካየኋቸው በጣም ፈጣን ፕሮጀክቶች መካከል አንዱ ይህ ፓርክ ነው። ነገር ግን አዲስ አበባ ከተማ ላይ የሚሰሩ ፓርኮች በጣም ፈጣን ናቸው። በቃ ከምላችሁ በላይ የአዲስ አበባ ፕሮጀክቶች በጣም ፈጣን ናቸው። ይህ እንደምታዩት ድንጋይ በጣም ተራራማ ነበር። እዚህ በፊት ቦታውን አይቼው ነበር፣ ተራራማ ቦታ ጫካ ስለነበር። አሁን ግን ተፈጥሮ እንዴት እየተጠቀሙበት እዩት። በጣም አስገራሚ ስራ የተሰራበት የሚሰራበት የወንዝ ዳርቻ ፓርክ
አሉ የተለያዩ ፓርኮች ሀገራችን ላይ አዲስ አበባ ላይ በተለይ አራዳ ፓርክ ይባላል። በቅርቡ ያለቁ ሌሎች ፓርኮች አሉ። እንደምታያቸው የተለያዩ ሩጫ የሚሮጡ ነጮች አሉ። በቃ ከተለያዩ ሀገር የሚመጡ ዜጎች እዚህ መጠው ይዝናናሉ በነፃ እንትን ይላሉ። ቀጣይ ሲመረቅ ደግሞ ያለውን ፓርክ የማሳያቸው ይሆናል። አሁንም ወደ አስገራሚውና አስደናቂ የዚህ ፓርት ልንሄድ ነው። አብራችሁ ይቆዩ። እጅግ ዘመናዊ ፓርክ ያልኳችሁ ተዛላ ፊት ለፊት ያለው የውሃ መንሸራተቻቸው በጣም እጅግ ዘመናዊ ነው። ሀገራችን ላይ ካሉት በጣም ትንሻቸው ሀገራችን ላይ ያሉት ከነዛ መካከል አንዱ የሆነው እና አዲስ አበባ ደግሞ የሆነ ፋይል ምስል አስቀምጥላችኋለሁ። አዲስ አበባ የትኛው ቦታ ላይ ክብ ነገር አጣችሁ ታውቃላችሁ? አዲስ አበባ የት ነው እንላለን ብዙ ጊዜ ስቴዲየም የሚመስል ነገር፣ እሱ ደግሞ ይሄ ነው። ይሄ መዚህ የተሰራ ነው። የዚህን ፓርት አስቀምጥላችኋለሁ። በጣም እጅግ የሚያምረው የአዲስ አበባ ወንዝ ዳርቻ ፓርክ የተሰራ ነው ያለ። እንዴት እንደሚያምር ግን እግዚአብሔር ልዩ ነው የምላችሁ። እኔ ሀገራችን ላይ ካዩዋቸው ፓርኮች እንደነገርኳችሁ ትልቁ ግዙፉ ፓርክ ነው። እንዲሁ በዚህ ውስጥ መግባት አይቻልም። ለጊዜው ዋናው ነገር እዚህ ውስጥ ነው ያለው። አይ ውስጥ ቢገባና ባሳያችሁ ደግሞ ማለት የሆነ ጊዜ እንዲሁ እንዳጋጣሚ ቪዲዮ ለመቅረጽ አይቻልም ዘይቸው ነበር። በጣም እጅግ ዘመናዊ የሆነ ፓርክ ነው። እሱን ደግሞ ሲመረቅ እና ሀገራችን በደንብ የተንቀሳቀሰች ነው። በደንብ አሪፍ ስራ የተሰራ ነው
አዲስ አበባ ሀገራችን ሳይሆን አዲስ አበባ ላይ አሪፍ ስራ የተሰራ ነው። ቀጣይ ደግሞ ቀጣይነት ያላቸውን ስራዎች ነው የምሰራ ነው። የተለያዩ ቪዲዮዎችን የፕሮጀክት ቪዲዮዎችን ምክንያቱም ሌላ ቪዲዮ ከመስራት ፕሮጀክት ቪዲዮ መስራት በጣም ነው የሚያስደስተው ሀገራችን። ለምሳሌ እስከዛሬ በምንቀሳቀስባቸው አዲስ አበባ ቦታዎች ሁሉም ፕሮጀክቶች በጣም ተጠንቀው የተሰሩ በጣም እጅግ ዘመናዊ ፕሮጀክቶች ናቸው። እና ለምሳሌ ምን ታዘብኩ መሰላችሁ? ኢትዮጵያ እንግዲህ በጣም ብዙ ሰፊ አይደለች። ነገር ግን ኢትዮጵያ ክልል ከተማ የሚኖርና አዲስ አበባ የሚኖር ሰው በጣም ቢግ ዲፈረንስ ነው። እግዚአብሔር ምስክር ይብላችሁ። እኔ አላቅም ለምን እንደሆነ ግን ኢትዮጵያ ውስጥ በጣም የተለየ የኑሮ አይነት ነው ያለ የኑሮ ያኗኗር ዘይቤ አለ። አዲስ አበባ በጣም በቃ የውጭ ስታንዳርድ ነው። በጣም ዘመናዊ ህይወት የሚኖር የተለየ ነው። በጣም ነው የሚያምር። እንዲህ አይነት መዝናኛ በቃ ፈልጋችሁ ሳይሆን ፈልጓችሁ ነው የምታገኙት። እንዲህ አይነት መዝናኛ የገባት መዝናናት የፈለጋችሁበት ቦታ መግባት መዋል ትችላላችሁ። ይሄን ያክል ነፃነት ያለው ከተማ ነው አዲስ አበባ። በአጠቃላይ አንዳንድ ነገር ሊኖር ይችላል ካለው ሁኔታ አንፃር ምናምን አንዳንድ ነገር ሊኖር ይችላል። ነገር ግን እጅግ ዘመናዊ የሆነና ያማረችው አዲስ አበባ ከተማ ትመስላለች። እያሳየኋችሁ የአዲስ አበባ ፕሮጀክቶች የኢትዮጵያን ፕሮጀክቶች እንቀጥላለን። ከዚህ በኋላ ታሪካዊ ቦታዎችን እንቀጥላለን፣ ትረካዎችን እንሰራለን። በቃ ብዙ ቪዲዮዎችን እንሰራለን ከዚህ በኋላ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አብራችሁ ነው። ነገር ግን ሰብስክራይብ ያታደርጉ ሰዎች ሰብስክራይብ አድርጉና ቪዲዮውን ደግሞ ቪዲዮ ስታዩ ሙሉውን ቪዲዮ ብታዩ ለኔ በጣም አሪፍ ነው ይመከራል። ቪዲዮ ቫይራል እንዲወጣልኝ በጣም ደክም ነው የምሰራው እንደዚህ ቪዲዮዎችን። አሁንም አብራችሁ ቆዩ። እዚህ በኋላ ያለው የተለያዩ ፕሮጀክቶች አሉ አይደል ሀገር ላይ ኢትዮጵያ ውስጥ እንዲህ አይነት ፕሮጀክት ቪዲዮዎች ይቀጥል ወይስ ምን ይሁን? እስኪ ሁላችሁም አሰባስባችሁ የፕሮጀክት ቪዲዮዎች ይቀጥል ወይስ ምን አይነት ቪዲዮዎችን መስራት እንቀጥል? እዚህ በኋላ ደግሞ ከጎን ያላችሁ ብዙ ሰዎች አሉ። ቴንኪዩ በጣም እጅግ አመሰግናለሁ። እዚህ ፓርክ ላይ ለምሳሌ አርቲስት አሊ ቢራ፣ አርቲስት መሐሙድ አህመድ የነሳቸው ሐውልት የወጣቸው ሐውልት ቁማ ሐውልቱን በስዕል መልኩ ተገልጸዋል። የተለያዩ ሐውልቶች አሉ። ላይን ኦፍ ጁዳ የአንበሶች ሐውልት በዚህ እጅግ ዘመናዊና ቅንጡ በሆነ ፓርክ ውስጥ የሁለቶች አርቲስት ፎቶ ተመዝግቦ ወይም ተስሎ እጅግ በሚያምር ሁኔታ በሰላም ድልድይ በሚባለው በኡራኤል መግቢያ ተቀምጧል። ይህም እጅግ ዘመናዊው የወንዝ ዳርቻ ፓርክ ነው። ሰብስክራይብ ያደርጋችሁ አብራችሁ ከቆያችሁ እዚህ በኋላ የተለያዩ ቪዲዮዎችን የተለያዩ ፕሮጀክቶችን መዝናኛዎችን አደገኛ አዲስ አበባ ውስጥ ይላችሁ ልንገራችሁ። አዲስ አበባ ውስጥ አደገኛ በጣም በቃ ለሰው ልጅ የሚያስፈሩ እግዚአብሔር ይመስገን እነዛ አሳያችኋለሁ። ሰብስክራይብ አድርጉ። እግዚአብሔር እኔ የተለየ ዩቲዩበር እንደመሆን አያምሽ በጣም እርግጠኛ ነኝ። ልንገራችሁ ሰዎች አዲስ አበባ ውስጥ ምን እንዳለ እጅግ ከባድ ዘግናኝ ወንጀል የሚፈጸምባቸው ቦታዎች ሴቶቻችንና ወንድሞቻችን የሚንገላቱባቸው በተለይ ሴቶቻችን ከክፍለ ሀገር የሚመጡ ሴቶቻችን በቃ ብዙ ሰዎች መስዋዕትነት የሚከፍሉበት እጅግ በጣም ዘግናኝ ቦታ በጣም እጅግ የሚያስጠላ እስቲል አሁን ላይ መንግስት የፕሮጀክት ያቀፈው ፕሮጀክት ይሰራል። እጅግ ዘግናኝ ቦታ አለ። እንደዚህ አይነቶችን ቦታ የሚሄድ እናያለን። እዚህ ላይ ቅድም ያሳየኋችሁ ምን አለ ላይን ኦፍ ጁዳ የአንበሶች ሐውልት እዚህ ጋር እንዴ ልዩ ፕሮጀክት ላይ አለ። ለማንኛውም አሁንም ሰብስክራይብ አድርጉ። አሁን እየመሸ ነው፣ 1 ሰዓት ከምናምን ሆኗል። ያለውን የምሽት ድባብ ደግሞ የወንዙንና የብዙዎች የሚንቀሳቀሱ እዚህ የተለያዩ አውሮፕላኖችና ነጮች በዚህ ፓርክ ውስጥ ይንቀሳቀሳሉ። ታዋቻላችሁ ይወጣሉ፣ በጣም ይንቀሳቀሳሉ። ብዙ ናቸው፣ በጣም ብዙ ነጮች ናቸው። እኔ አዲስ አበባ ከተማ ካየኋቸው ነጮች ብዙዎቹ በቃ እዚህ ይገባሉ፣ ይንቀሳቀሳሉ። የእነሱን እንቅስቃሴ በማታም የእነሱን ሩጫም የሰውን እንቅስቃሴና እጅግ ቅንጡ የሆኑ መኪኖችን በአዲስ አበባ በመዲናችን አዲስ አበባ ከተማ ውስጥ የማሳያችሁ ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር። ትልቅ ዩቲዩበር አይቀርም፣ ግን በጣም ሪስክ ወስጄ ሀገራችን ላይ ያሉ አደገኛ ዳንጀርስ ቦታዎችን የማጋልጥላችሁ ትልቅ ዩቲዩበር ሆናለሁ ብዬ አስባለሁ። በቅርቡ በሚገርም ስራ ጠብቁ።
በእጅግ በዘመናዊ መልኩ የተሰሩ ዘመናዊ የማማ ኪችንስ እዚሁ ወንዝ ዳርቻ ፓርኮች የተሰሩ የማማ ኪችንስ እንዴት እንደሚያምሩ ናቸው። ጎጆች እንዴት እንደሚያምሩ ዋው! ያው ብዙ በጣም ብዙ የተለየ ነው። ግን እግዚአብሔር ምስክሬ ነው። በጣም ሰፊ ነው። በጣም ብዙ ከምላችሁ በላይ አንድ ለምሳሌ እዚህ ጋር አንድ ያለ በጣም ብዙ በጣም ሰፊ የሆነ የማማ ኪችንስ ተሰራ። ጨለማው ነው በቃ እንዴት እንደሚያምር ግን በማታም ያምራል ነው። እንዴት ነው የሚያምሩት ግን ባባዬ ሁሉም በተመሳሳይ ዲዛይን የተሰሩ እነዚህ ማማ ኪችንስ ውስጥ ወይም ወንዝ ዳርቻ ፓርክ የተሰሩ ዘመናዊ ይሄ ተመርቆ ግን እኔ ቪዲዮ ሰራላችኋለሁ። እግዚአብሔር እዚህ ቪዲዮ መስራት ይቀር ከተመረቀ በኋላ ማለት ነው። ቢኮዝ በጣም ያምራል እንዴ! እስኪ ትሹት አዲስ አበባ ትሹት እንዴ! በእርግጠኝነት ይሄ የበዓል ምግብ ቤት ይሆናል በእርግጠኝነት። ስለዚህ እንዲህ አይነት የበዓል ምግብ ቤት ደግሞ ኢትዮጵያ ውስጥ አዲስ አበባ ውስጥ ሰፊ የበዓል ምግብ ቤት አይደለም። እጅግ ሰፊ ነው። በጣም ነው የሚያምረው። በጣም እጅግ ሰፊ ነው። አይ አንቺ አዲስ አበባ ማየቱን ተውሽ ነው ብሩክ ያረፈ ጌታ ሆይ ውበት! ኧረ በቀልማ ይህ ቦታ ሲመረቅ በቃ እንደማን ነው መቼ ሌላ ሀገር ብሄድ እንኳን አዲስ አበባ ስመጣ ይሄን ቪዲዮ መስራት ይቀር ቢኮዝ በጣም እንዴ እጅግ ካስገረሙኝ ቦታዎች መካከል አንዱ ይሄ ነው። እጅግ እንዴ በጣም ብዙ ነው ከምላችሁ በላይ እነዚህ ጎጆዎች በጣም ብዙ ናቸው። ባህላዊ ምግብ ቤት ይሆናሉ ብዬ አስባለሁ። እነዚህ ባህላዊ ምግብ ቤት ከሆኑ ደግሞ በጣም የሚያምር በጣም ብዙ እንግዶች የውጭ ከሀገር ውስጥ እንግዶች የሚመጡበት ቤት ይሆናል ያስባለሁ። የተለየ ፓርክ የተለየ ቆይታ ነበረ። ብዙ ቦታዎችን አይተናል፣ ጎብኝተናል፣ አይተናል። ስራዎችን አሳይቻችኋለሁ፣ ፕሮጀክቶችን። ከዚህ በኋላ በእንዲህ አይነት ፕሮጀክቶችና በሜጋ ፕሮጀክቶች እንመለሳለን። በቀጣይ ወደ ቢሾፍቱ ሄደን አዲስ አበባ ውስጥ የሚገኘውን በ10 ቢሊዮን ዶላር የሚሰራውን የኢትዮጵያን ትልቁን ግዙፉን የአፍሪካ ግዙፉን ኤርፖርት የጅማሬ የማሳያችኋል። ሰብስክራይብ ያደርጋችሁ ሁሌም ከኔ ጋር ቆዩ። ቲክቶክ ፎሎ አድርጉ እና ዩቲዩብ ሰብስክራይብ አድርጉላችሁ። እጅግ ዘመናዊ የወንዝ ዳርቻ ፓርክ ነው ያየነው። የተለየ ፓርክ ነው። የተለየ ቆይታ ነበረ። አብራችሁ ያለ ሰዎች ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።